ገላጣ ከበውቀቱ ስዩም። ዛሬ የተከበረውን የዓለም አቀፍ ራሰ በራዎች ቀን ሳልዘክር ወደ መኝታዬ ብሄድ የሶቅራጥስ አጽም ይወጋኛል። ሊቁ አለቃ ኪዳነ ወልድ ክፍሌ በራ የሚለውን ቃል ሲተረጉሙት በራ፣ መላጣ፣ ራሰ ገላጣ፣ ከቦታው የታጣ፣ የራሱ ቁርበት፣ ሳምባና ጉበት የሚመስል ይላሉ። መጽሐፈ ሰዋስወ ግዕዝ ገጽ 287። በትርጉም ውስጥ ያሉትን አሉታዊ ቃላት ብዛት ለተመለከተ አለቃ ባለሙሉ ፀጉር እንደሆኑ መገመት አያቅተውም። አለቃ ራሰ ገላጣ ቢሆኑ ኖሮ ራሰ በረሃ የሚለውን ሲተረጉሙ ራሱ የበራለት፣ ታጥቦ የተወለወለ፣ የንጉሥ ብርሌ የመሰለ፣ መላጣ፣ ከፎረፎርና ከቅማል ስጋት ነፃ የወጣ ብለው ሊተረጉሙት ይችሉ ነበረ። በታሪካችን ትልልቅ ራሰ በረሃ ተጽዕኖ ፈጣሪዎች ነበሩ። ከጌቶች መካከል ብንጠቅስ ራስ ልዑል ሚካኤል፣ አጤ ሚኒሊክ፣ ራስ ዳርጌ፣ መለስ ዜናዊ፣ ከደራሲ ሐዲስ ዓለማየሁ፣ ጃርሶ ኪሩቤል ሞት ባይኖር መንግስቱ ለማ ሊጠቀሱ ይችላሉ። ሎሬት ጸጋዬ ገብረመድኅን ራሰ በረሃ ነው ወይስ የተሸጋሸገ ጎፈሬ ነው የሚለው በታሪክ ሲያከራክር ይኖራል። ለእኔ የሰጠችኝ ደረቁን እንጀራ እሷ በነካካው በራስህ ልትበላ የሚለውን ጥንታዊ ውስጠ ወይራ ዘፈን መነሻ አድርገን ብንናገር ሴቶች ከሚያበጥር ይልቅ የሚወለውል ወንድ የበለጠ እንደሚማርካቸው መረዳት አያቅትም። ስለ ፀጉር ጨዋታ በተነሳ ቁጥር ፈገግ የምታሰኘኝ ድምፃዊ አብነት አጎናፍር የተናገራት ናት። አብነት እንዲህ አለ። ስለ ፀጉር ጨዋታ በተነሳ ቁጥር ፈገግ የምታሰኘኝን እቺ ቃል ከጥቂት ጊዜ በፊት ፀጉር ላስተክል ቱርክ ሄጄ ፀጉር የሚተከለው ሰውዬ መላጣ መሆኑን ሳይ ትቼው ተመለስኩ።